ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? ዘወትር ሳምንት በዚህ ሰዓት ወደ እናንተ የሚደርሰው የብርቶች መሰናዷችን ተጀምሯል። በዛሬው መሰናዷችንም በፊንፊኔ ከተማ ተገኝተናል። የተለያዩ በቃጫ የሚሰሩ የእጅ ስራ ውጤቶችን ከምትሰራ ወጣት ጋር ቆይታ እናደርጋለሁ። የወጣቷ የስራና የህይወት ልምድና ተሞክሯ ምን ይመስላል የሚለውን ወደ እናንተ የማደርስ ነው የሚሆነው። ከፕሮግራሙ ትማሩበታላችሁ፣ ዘና ትሉበታላችሁ። አብሮነታችሁን ከኛ ጋር እንድታደርጉ ከወዲሁ ጋበዝናችሁ። አብራችሁን ቆዩ። ሰላም ለዚህ ቤት ሰላም እንዴት ነሽ? ሰላም ደህና ነሽ ወይ? እንዴት ነሽ? ሁሉ ሰላም እግዚአብሔር ይመስገን። ዛሬ ስራ ቦታሽ ላይ መጣሁ። በጣም አመሰግናለሁኝ። እባክሽ ግቢ። እሺ አመሰግናለሁ። እንግዲህ ስራ ቦታችን ይሄንን ይመስላል። እዚህ ጋር ምንጣፎች፣ የአበባ ቦክሶች፣ ረከቦቶች እየተሰሩ ነው የሚገኙት። እነዚህ ምንጣፎች ናቸው በዚህ እየተሰሩ ያሉት። ወንበሮችም ጨመራሉ እና እንግዲህ ከነዚህ ሰራተኞች ጋር በዚህ ስራ እንግዲህ የስራ እድል አግኝተው አብረውኝ የሚሰሩ ወጣቶች ናቸው። መልካም ይሄንን ይመስላል። ሁሉም በስራ ተጠምደው ነው የሚገኙት። እንግዲህ በቃጫ የተለያዩ ለቤት ውስጥ ጌጣጌጦች እንዲሁም ለአበባ ማስቀመጫ የተለያዩ ስራዎችን እዚህ ጋር በመስራት ላይ ነው የሚገኙት። ከስተመር ትዕዛዝ መሰረት ነው ማለት ነው ይሄንን የምንሰራው። ሰው ቃጫ ሲገባበት በደንብ ጠንካራ ይሆናል፣ ቆንጆ ይሆናል። ያው ናቹራል ነገር ስለሆነ ያጠነክረዋል ማለት ነው። ቃጫው በደንብ ያጠነክረዋል፣ ጥንካሬ ይሰጠዋል። ምን ያህል ጊዜ ይፈጃል? እስቲ ይሄንን አሁን ለኔ ጀማሪ ነኝ፣ ትንሽ እንኳን ብሞክር ምን ያህል ጊዜ ይፈጅብኛል ለመልመድ? ያን ያህል ብዙ ጊዜ አይፈጅም። 3 ወር 4 ቀን ውስጥ ትለምጂዋለሽ። ትኩረት ሰተሽ ጥሩ እንትን ካለሽ ማለት ነው። እንደዛ ከሆነ በቃ እዚሁ ልለማመድ። ይሄውን ያለቀለት ነው? አዎ ያለቀለት ያለ ኦሬዲ ተሰርቷልና ትንሽ ግን ከላይ እቺኛዋን ጠርዙን ለመደበቅ ወይም ፊኒሺንጉን ቆንጆ ለማድረግ እንሄድበታለን ማለት ነው። ከላይ ያው በግሉ ነው የምናጣብቀው። ቀድመን በግሉና ያያይዘዋለን። ያው መጀመሪያ ቃጫው ሲመጣ ኖርማል ሆኖ ነው የሚመጣው። ኖርማል ማለት እንደነዚህ አይነት ቃጫ ነው የሚመጣው። እንደነዚህ አይነት ይሆናል። ነገር ግን ዳይ በማድረግ ነክሬ ነው ይሄኛውን ቢጫ ያደረኩት ማለት ነው። እዚህ ጋር ያሉ የተለያዩ ከለር ያው ከስተመር በሚፈልገው መልክ ነው ማለት ነው። ዳይ አድርገን እዚሁ ዳይ አድርገን ነው ከለር የተለያየ ቀይ ሊሆን ይችላል፣ ቢጫ፣ ሰማያዊ፣ የተለያየ ጥቁርም የሚፈልግ ከስተመር ሊኖር ይችላል። ስለዚህ ለነሱ እንደሱ እናደርጋለን ማለት ነው። ያው እነዚህ የአበባ ቦክሶች እንደመሆናቸው ያው ጠንካራ መሆን አለባቸው። ስለዚህ በካርቶን ሳይሆን ጠንካራ በሆነ ፋይዚት በሚባል የእንጨት አይነት ነው እነዚህን የአበባ ቦክሶች የምንሰራቸው። ስለዚህ ተመራጭ አድርጎናል በከስተመሮቻችን ዘንድ። ምክንያቱም በካርቶን ሲሰራና በዚህኛው ሲሆን አንድ ስላይደለ ማለት ነው። እነዚህ ጠንከር ስለሚሉ እነዚህ ጠንካሮች ናቸው እና ውበት አላቸው፣ ቆንጆዎች ናቸው ማለት ነው። እና ፋይናሊ እንትሩን ሸፈን ነው ማለት ነው። ስለዚህም ሸፍነን ጨርሰናል። አበባ ብቻ መግባት ነው የቀረው ማለት ነው እዚህ ውስጥ። መልካም። እዚህ ጋር ያለውን የስራ ቦታ ተመለከትን። አሁን ደግሞ አረፍ ብለን የተለያዩ ሀሳቦችን እያነሳን አብረናችሁ ቆይታ የምናደርግ ነው የሚሆነው። አሁንም በያላችሁበት አብሮነታችሁን ከኛ ጋር አድርጉ። በቅድሚያ ለፕሮግራማችን ፈቃደኛ ስለሆንሽ እጅግ አድርጌ አመሰግናለሁ። ለተመልካቾቻችን እስቲ ራስሽን አስተዋውቂልን። ስሜ ቃል ኪዳን ዳዊት ይባላል። አርባ ምንጭ ዩኒቨርሲቲ በማኔጅመንት ነው የተመረኩት። መጀመሪያ ወደዚህ ስራ ከመግባቴ በፊት ከፋሚሊ ጋር የጋርመንት አብሬ ሰራ ነበረ እና ከተወሰነ ጊዜ በኋላ ነው ይሄን ስራ የጀመርኩት። ሊሊ ክራፍት የሚባል የክራፍት ስራዎች የተለያዩ እንግዲህ ያየሻቸውን አይነት የሚመስሉ በጣም ቆንጆ በእጅ የተሰሩ ስራዎች እሰራለሁ ማለት ነው። ከተመረቅሽ በኋላ እንግዲህ ከፋሚሊ ጋር ነበረ መጀመሪያ ስራን የጀመርሽውና በዛ ውስጥ የነበረሽ ቆይታ ምን ይመስል ነበረ? የራስሽን ስራ ወደ መስራቱ ሀሳቡ እንዴት መጣሽ? ከፋሚሊ ጋር መስራት በጣም ደስ ያሰኛል። አብሬ እየሰራሁኝ ነበር እና ይሄን የክራፍት ስራ ስጀምር ቢዝነስ አደርገዋለሁ ብዬ አይደለም የጀመርኩትኝ። ቢዝነስ ይሆናል እሰራዋለሁ የሚል አይደለም። ይልቁኑ ያው
ደስ ይላልና በቃ ቤቴን ለማስዋብ ግቢ ለማስዋብ ነበር ተጠቀምበት የነበረውና ነገር ግን ያስዋብኳቸውን ቆንጆ እነዚህ በቃጫ የሰራዋቸውን ነገሮች ሰዎች ሲያዩ በጣም የሚወዱት የሚሳቡበት ነገር ሆነ ማለት ነውና ከብዙ ቆይታ በኋላ ነው ወደ ቢዝነሱ ያመጣሁት እንጂ መጀመሪያ ኦሬዲ አስቤበት በቃ ይሄን የክራፍት ስራ ልጀምር ብዬ አይደለምና ግን ሰዎች የሰራውትን ነገር ሲያዩ ሲወዱልኝ ሲያደንቁልኝ ኦኬ እንደዚህ ነው እንዴ ብዬ ነው ማለት ነው ወደዚህ ስራ የገባሁት። የራስሽን ስራ ወደ መጀመሩ ስትገቢ ፈተናዎች ይኖሩታል እና ምን ነበር ያጋጠመሽ በዛ ነው? አንዳንዱ በጣም የናቹራሊ ሆነ ነገር ተፈጥሯዊ ነገር የሚያደንቅ የሚወድ የሚገረም አለ። ሌላው ደግሞ በጣም የሚያጥላላ እንዴ አንቺ በማኔጅመንት ዩኒቨርሲቲ ተመርቀሽ እንዴት እንደዚህ አይነት ስራ ትሰሪያለሽ የሚልና ከዛ የተነሳ ሶሻል ሚዲያ ላይ በቃ ሳላወጣው በጣም ቆየሁኝ። አንድ አመት ምናምን ይሆነኛል ስራውን ከጀመርኩ ግን ሶሻል ሚዲያ ከመጣሁኝ በጣም ጥቂት ወር 4 ወር or 3 ወር ከምናምን ነውና ሌላው የሚያጥላላው ሌላው ደግሞ የሚወደው አይነት አለና ከዛ የተነሳ እኔም እንዴት ሶሻል ሚዲያ ላይ ማለት ሶሻል ሚዲያ ላይ የሚያቆኝ ሰዎች አሉ አብረውኝ የተማሩ ምናምንና እነሱ የሆነ መስሪያ ቤት ገብተው እየሰሩ እኔ እንዴት ይሄን ስራዬን እለቃለሁ ብዬ ለብዙ ጊዜ ሶሻል ሚዲያ ላይ አልወጣውም። ለምን ላለመታየት ማለት ነው። በየሱቁ እየሄድኩ ነበር አስረክብ የነበረውና ግን ሌሎች ጋር ያለው ተቀባይነት በጣም አሪፍ ነው፣ በጣም ቆንጆ ነው፣ ተወዳጅነትን እያገኘ መጣ ማለት ነውና እና ከተወሰነ ጊዜ በኋላ ለምንድነው ሶሻል ሚዲያ ላይ ማልወጣው ብዬ መውጣት የጀመርኩት ማለት ነውና ብዙ ሰዎች ከተመረቁ በኋላ ያው የተለመደው አለ አይደል መንግስት መስሪያ ቤት መግባት ኦር የተለያዩ ድርጅቶች መቀጠርን ነው የምናስበው። ነገር ግን ለኔ ይሄንን ስራ መስራት መጀመሪያ በጣም ጠቅሞኛል። ምክንያቱም የወር ደመወዝተኛ ከመሆን ይልቅ እኔ ተቀጣሪ ከመሆን እኔ ራሱ 3-4 ሰራተኞችን እንድቀጥር እግዚአብሔር ረድቶኛልና በጣም እመክራለሁ። ምናልባት እንደኔ ያለፉትን 1 አመታት ሶሻል ሚዲያ ላይ ወጥቼ ቢሆን ኖሮ በጣም ከዚህ የተሻለ በጣም ማለት ብራንቾች ሁሉ ይኖሩ ነበር አይደለም ይሄ ብቻው ማለት ነውና የቃጫ ስራ ውስጥ እገባለሁ ብዬ አልነበረም የመጀመሪያው እቅዴ ማለት ነው። ሰዎች ባዩት ቁጥር ግን ለምንድነው ቢዝነስ ማታደርጊው ለምን አታውጩም ይሄ ነገር እኮ በጣም ያምራል ማለት አንዳንድ ነገር እንዴት ነው በእጅ ያለ ወርቅ እንደ መዳብ ይቆጠራል አይነት ነገር ሆነብኝና እንደሱ ነበርም አየውና ግን እህቴ ደግሞ አለች በጣም ሌሎችም አሉና በጣም እንዴ ይሄ ነገር እኮ አሪፍ ነው በቃ ሰዎች የሚወዱት ከሆነ ለምን ወደ ገበያ አታውጩም የሚልና እንጂ በጣም ፍርሃት ነበር ውስጤ። ምክንያቱም እማቀው ነገር አይደለም ማለት ሌሎች ሲሰሩ ማይቼ የሚያዋጣ ነገር ነው ምለው ነገር አይደለም። ግን በቃ ሰዎች አይተውት አንዳንድ ሰው ሲወስድ እና ይዤው ሲሄድ በዚህ አጋጣሚ ነው እንግዲህ ለዚህ ያልኩኝ የጀመርኩት ማለት ነው። አሁን ላይ ብዙ ጊዜ እንደውም እየተለመደ የመጣ ነገር ነው የቃጫ ስራ ብዙ ሰዎች ቤታቸውን ለማስዋብ ይጠቀሙበታልና ምናልባት ስትጀምሪ የሰራሽው ነገር ምን ነበረ ለጀምርሽ? ኦኬ መጀመሪያ እንደጀመርኩኝ ስሰራ የነበረው አበባ ተክዬ ባባው ልክ እንደነዚህ አይነት ማለት ነው ናቹራል አበባ የተተከለበትን እቃዎች ማስጌጥ የተጌጡ የአበባ ትንንሽ ካክተስ የሚባሉ አበቦችን ሰርቶ መሸጥ ነበር። መጀመሪያ ወደ ገበያ የወጣው እሱ ነው። እሱን እያወጣው ሲሄድ ለማስረከብ ለማሳየት ሱቆች ጋር ሲሄድ ወደዱት እና ደግሞ ለምን ደግሞ በአበባ ቦክስ የአበባ ቦክሶች አብዛኞቹ የሚሰሩት በሌዘር ነው በጨርቅ ወይም በሌዘር ነው የሚሰሩት በከፋዮችና ለምን በዚህ አልሰራም ብዬ አሰብኩኝና ለመጀመሪያ ጊዜ ቦክስን በቃጫ መስራት የጀመርኩት እኔ ነኝ እና በጣም ተወዳጅነት ነበረው በጣም ተቀባይነት ነበረው። የተለያዩ ከለሮችን እያረኩ ደንበኞቼ በሚፈልጉት አይነት መልክ የተለያየ አይነት ከለር እየሰጠውኝ ቆንጆ እያደረኩት እያስዋብኩት መጣው ማለት ነውና ከዚህ የተነሳ በቃ 100% በጣም በአብዛኛው ፐርሰንት አዲስ አበባ ላይ የቃጫ ቦክሶች ካሉ ካየሽም የኔ ምርቶች ናቸው ማለት ነው። መልካም አሁን ላይ ከዛም ውጪ የተለያዩ ለቤት ውስጥ ማስጌጫ ለቡና ረከቦት የሚሆኑ ስራዎችን ነው የምትሰሩትና ሰዎች ጋር ያለው ተቀባይነት ምን ይመስላል? አሁን ሰው ፋብሪኬት ከተደረጉ ምርቶች ይልቅ ናቹራል የሆኑ የእጅ ስራዎችን ወደ ማድነቅ መጥቷል ሰውና ከዚህ የተነሳ በጣም ነው ለእጅ ስራ ዋጋ የሚሰጠው ሰው። ስለዚህ ይዤ በወጣው ሰዓት ነው በጣም ብዙ ሰዎች ይወደዱት ብዙ ሰዎች ጋር የደረሰውና
በጣም ብዙ ኦርደሮች፣ በጣም ብዙ ሰዎችና ብዙ ሰራተኞችንም እንድቀጥር ያደረገኝ ማለት ነውና ሰዎች ጋር ያለው አቀባበል በጣም ጥሩ ነው። አሁን ላይ ከስራ ያሉት 4 ሰራተኞች ናቸው። ለነሱ የስራ እድል መፍጠር ምክንያት በመሆኔ በጣም ደስተኛ ነኝ። በትንሽ ጊዜ ውስጥ ነው እነዚህ ነገሮች የሆኑት። ኦልሞስት በጣም 1 አመት ነው የሆነው። ቤት ውስጥ ነበር እንግዲህ ምናልባት ቪዲዮዎችን ማይተሻል እንደምታውቂው ቤት ውስጥ ነበር የጀመርኩት። ያ ነገር እንግዲህ አድርጎ ቤት ውስጥ መስራት ብቻዬን ካለመቻል የተነሳ የተለያዩ ሰዎችን ለመቅጠር እንችያለሁ ማለት ነው። መጀመሪያ አካባቢ ላይ ስራን የጀመርሽው ከቤተሰብ ጋር ነበርና የራሴን ስራ ይዤ እወጣለሁ የማለቱን ሀሳብ ስጀምሪ በቤተሰብ በኩል ምናልባት በጓደኞች በኩል የሚመጡ የተለያዩ ሀሳቦች አሉ። አንዳንዴ ተመርቀሽ ስትወጪ ተቀጥረሽ የመስራቱ ሀሳብም ስለሆነ ወደ አይምሮአችን የሚመጣው እንዴት ነበር እስቲ? ቤተሰቦቼ በጣም ሰፖርቲቭ ናቸው። አብሬያቸውን ብሰራ ግን እኔ የምወደውን ነገር እኔ ውስጥ ያለውን ነገር እንዳወጣ የሚረዳ አባት ነው ያለኝ። ፋሚሊዎቼ እንዳልኩሽ በተለይ ደግሞ ሲስተር በቃ በደንብ ነው ሰፖርት የምታደርገኝ፣ የተለያዩ አይነት ሀሳቦችን የምትሰጠኝ። ኢቭን የተለያዩ ቦታ የተለያየ ሀገር የተሰሩ ምናምን ልጅ የተሰሩ በጣም የሚያማምሩ ነገር ስታይ ሜንሽን ታደርገኛለች፣ ትልክልኛለች ቪዲዮዎችን እና ሰፖርት የሚያደርግ ፋሚሊ ነው ያለኝና ልክ ይሄን ስጀምር ዋው የሚጸልይልኝ ማለት ነው። ጎበዝ በርቺ፣ እግዚአብሔር ይርዳሽ፣ የእጆችሽ ስራ ይባረኩ ብሎ የሚጸልይ ፋሚሊ ነው ያለኝና የኔው አስተሳሰብ ነበር ያሰረኝ ስራውን በደንብ እንዳልሰራ ማለት ነው። ምን አይነት አስተሳሰብ? እንዴት ተመርቄ ቤት ውስጥ ቁጭ ብዬ ይሄን ነገር እንዴት ሰራለሁ? ቢሮ ነበር መግባት የነበረብኝ፣ ባንክ ቤት ወር ደግሞ የሆነበት ማናጀር ነበር መሆን የነበረብኝ የሚል አስተሳሰብ እና አንዳንድ ሰዎች የሚያወሩት ያው ሁሉም ሰው ሁሉም አይነት አመለካከት የለውምና እንጂ ከፋሚሊ በኩል ጥሩ ነበር ሰፖርቴሽን። መጀመሪያ አካባቢ ቤት ውስጥ እየሰራሽ የተለያዩ ቦታዎች ላይ ነበር የምታደርሽውና ወጣት ነሽ፣ ሴት ነሽና በዚህ መሀል ውስጥ የሚያጋጥሙሽ ፈተናዎች ምናልባት ተስፋ ሊያስቆርጡ የሚችሉ ወደ ኋላ ሊመልሱሽ ሊጎትቱሽ የሚችሉ ነገሮች ይኖራሉ ብዬ አስባለሁና እነዛን ነገሮች እንዴት ነበረ እየሰብረሽ የምታልፊ የነበረው? አዎ ምንድነው መጀመሪያ አካባቢ የነበረው ያው ገና ስራውን መጀመሪያ እንደመሆኔ እና ከኔም ቀድሞ ይሄ እኮ እንደዚህ ነው የሚደረገው የሚል ሰው ከፊት ለፊቱ ባለመሆኑ ለማስረከብ ሲሄድ ያው ገና ለማያውቁ ማለት መጀመሪያ ሊወዱ ይችላሉ። አንዳንድ በጣም የሚደነቅ ዋው እንዴት ነው የሚያምረው ብሎ የሚል ሰው አለ። ሌላው ደግሞ በቃ ምንድነው በጣም የሚያጥላላ አይነት ሰው አለ። በተለይ ደግሞ ሱቆች ላይ ሲሆን የሱቁ ባለቤቶች ከሌሉ ሰራተኞች በቃ በጣም ነው ምንም ነው ዲስሪስፔክት ነው የሚያደርጉሽ ምናምን ምንም አያዳምጡሽም ምናምን በቃ አትፈልገውም አይፈልገውም ይዘሽ ሂጂ ምናምን ይሉሻል። እና እነሱ ነገሮች ተስፋ ያስቆርጣሉ። አንዳንድ ከስተመሮች ደግሞ አሉ ማለት በጣም ብዙ አሪፎች አሉ። አንዳንድ ከስተመር አይቶ በቃ አሪፍ ነው ይዘሽ ነይ ምናምን ይልና ልክ ይዘሽለት ስትሄጂ አይ ብዙም አልወደድኩትም ተሸክሜ ሄጄ ሳይወስዱልኝ ሲቀር ያ በጣም ዲስአፖይንትድ ያደርግ ነበር ምናምን። እነሱን ነገሮች ማለፍ ግን በቃ ለዛሬ በቃ። ግብአቶቹን የምታገኝበት ሁኔታ እንዴት ነው? ግብአቶቹ በጣም አቬለብል ናቸው። መርካቶ ነው የማገኛቸው። ሁሉም የቃጫ አይነት የተለያዩ አይነት የቃጫ አይነቶች አሉ። ቀጫጭን ገመዶች፣ ሰፋፊዎች፣ የተለያዩ አይነት የቃጫ ገመዶች አሉና እነሱ በሙሉ ይገኛሉ። ያው ዛጎሎችን እጠቀማለሁ፣ የተለያዩ አይነት ከለሮችን እጠቀማለሁ። ከለሮችን በማቅለም ሊሆን ይችላል። የተለያዩ አይነት እንትኖችን በመጠቀም ነው የምሰራቸውና አሉ አቬለብል ናቸው መርካቶ ላይ። እዚህ ጋር የምናያቸውን የተለያዩ ዲዛይኖች ናቸው። ለረከቦትም ለወንበርም እንደየከለሩ የምትጠቀሚባቸው ዲዛይኖች የተለያዩ ናቸውና በራስሽ መንገድ ነው ዲዛይኑን የምታወጪው? አዎ ይሄን ስራ ስሰራው የሆነ የራሴን ነገር ስፈጥር ነው በጣም ደስ የሚለኝ። የሆነ የራሴን ነገር ስጨምርበት ምናምን ያው የራስሽን አይነት ያው የሆነ ነገር ስትሰሪ የራስሽን አይነት የሆነ ነገር ስታረጊበት ያስደስሻል። ደጋግሞ የሆነ ነገር ከመስራት ማለት ነው። ሶሻል ሚዲያ ላይ ከመጣው ጀምሮ ለካ ይሄን የመሰለ ነገር ይዤ ነው እስካሁን ቁጭ ያልኩት አይነት ነው የተሰማኝና ሶሻል ሚዲያ ከመጣው ጀምሮ ምንም ቁጭ ብዬ አላውቅም እግዚአብሔር ይመስገን። ያው ሰው ሱቅ ከመሄድ ይልቅ ሶሻል ሚዲያ ላይ ገብቶ ማን ምን አለው የሚለውን ነገር እዛ ላይ ነው የምለቀው፣ ፖስት አደርጋለሁኝ። በመለጥፍበት ሰዓት ሰዎች እንግዲህ የሚፈልጉት የሚወዱት ሲሆን ይደውሉልኛል፣ ኮንታክት ያደርጉኛል። በዛ ነው በኦንላይን ነው አብዛኛው ገበያ ያለው ማለት ነው። ማኔጅመንት መማርሽ እዚህ ያለው ስራሽን ማኔጅ እንድታደርጊ ረድቶሻል? አዎ በደንብ ረድቶኛል። አዎ በዚህኛው አቅጣጫ ያው እንትን ጋርመንት ውስጥ ከፋሚሊ ጋር ስሰራ ማኔጅ ነበር የማደርገው። በማኔጅመንት ነበረ ፋሚሊንም ሳግዝ የነበረው ማለት ነውና የተማርኩት ትምህርት ለዚህኛውም ጠቅሞኛል። ያው ቀጣይ ቅድሽ ምንድነው? በቀጣይ እንግዲህ ያው
ይሄ በጣም የእጅ ሙያን በደንብ ማስፋት ያው ይሄ የመጀመሪያው ሱቄ ነው እንግዲህ እና ብራንቾችን መክፈት አስባለሁ። ለብዙ ሰዎች ደግሞ የስራ እድልን መፍጠር ያው ብዙ ጊዜ የቤት እመቤት የሆኑ በጣም ብዙ ስራ ያጡ ሰዎች በቤት ያሉ የሚደውሉልኝ ምናምን በጣም በብዙ አሉና ስለዚህ ለነሱ የስራ እድልን መፍጠር የተለያዩ ቦታ ብራንቾችን መክፈት አሁን በሪቫን የሚሰሩ ናቸው። ናቹራል አበባ ደግሞ ከቡክሱ ጋር ቆንጆ ይሆናል እንደሱ ሲሆንና ስለዚህ የአበባ ሱቆችን የናቹራል አበባ ሱቆችን በዚህ በሚያማምሩ ደግሞ ቆንጆ በሆኑ የቃጫ ቦክሶች ለሰዎች ማቅረብ ነው የምፈልገው ማለት ነው። ወደዚህ ስራ መግባት ለሚፈልጉ አሊያም እንዳንቺ ይላሉ ወጣቶች ማስተላለፍ የምፈልገው የቃጫ ስራ በጣም በትንሽ ብር ማለት 5000 ብር በማይሞላ ካፒታል መጀመር የሚቻል እውነት ለመናገር ያው ሁሉም ሰው ያውቃል ቢዝነስና ቅጥር አንድ አይደለም። ስለመቀጠር ከማሰብ ይልቅ የራሳቸውን ነገር መስራት እነዚህን ነገሮች መስራት በተለይ ደግሞ የእጅ ስራዎች በጣም በዚህ ሰዓት ያው ገበያው የሚፈልገውን ነገር ይዘሽ ስትገኝ ነው ገበያው ላይ ተፈላጊነት የሚኖርሽና እዚህ ገበያው የሚፈልገው ምን አይነት ነው የእጅ ስራዎች በደንብ የሚፈልግበት ሰዓት ስለሆነ ተመርቆ የሆነ ስራ ለመስራት ከማሰብ ይልቅ እጃቸው የሆነ እየሰሩት ያለው ነገር ካለ ወደ ገበያ እንዲያወጡት ማለት እንዳይቆዩ ምናልባት እንደኔ ትንሽ እንዳይዘገዩ ይዘውት እንዲወጡ ነው አፕሪሼት ማድረጋቸው። ስለነበረን ጊዜ ስላጋራሽን የተለያዩ ሀሳቦች እጅግ አድርጌ አመሰግናለሁ። መልካም የስራ ጊዜ ይሁንልሽ። አመሰግናለሁ። ዝናሽ ፈቀለ ይባላል። እዚህ መስራት ከጀመርኩ 8 ወር ደርሶኛል። ከዚህ በፊት የኛውን ሙያ አልችልም ነበር፣ ተማሪ ነበርኩኝ። ከዛ በኋላ ወደዚህ መጥቼ ከሷ አይቼ ለመርኩ። ከዛ ስራዬን ቀጠልኩ ማለት ነው። ከሷ ጋር ለመልመድ በጣም አላስቸገረኝም። ቢያንስ 1-3 ቀን አልፈጅብኝም። በጣም ወዳው ነው የለመድኩት። ምንም አያስቸግርም። ከሷ የተማርኩት ብዙ ነገር አለ። እንደውም ይሄ ሙያውን ተማርኩ። እሷ ያሳየችኝ ወዳው ነው ለመድኩኝ። ከሷ ጋር አብራት ቢያንስ እስከ 8 ወር ቆይቻለሁ። ከዛ በኋላ ወዳው ነው ስራውን የለመድኩት። ምንም የሚያስቸግር አልነበረም። እግዚአብሔር ይመስገን። እግዚአብሔር እየረዳን ከሷ ጋር እየሰራን እስካሁን አለን። በዚህ ስራ አቶ ቤት ለተቀመጡ እንደኔ ላሉት ወጣቶች ነው የሚለው ነገር ይሄኛው ስራውን በትኩረት አይተው ይሰው ወጣት እንደኔ ያለው ወጣቶች ቤት እንዳይቀመጡ ወደ ስራ ገብተው የኛው ስራውን መለማመድ እንዲፈልጉ መለማመድ እንዲጀምሩ ነው የሚያስበው ነገር። የተከበራችሁ ተመልካቾቻችን ከኦቤን ሆርን ኦፍ አፍሪካ ወደ እናንተ ሲደርስ የቆየው የብርቱዎቹ መሰናዷችን የዛሬው ይሄንን ይመስል ነበር። በብርቱዎቹ መሰናዷችን በተለያዩ የስራ መስክ ላይ ተሰማርተው በዛ ስራ ውጤታማ የሆኑ የተለያዩ ልምድና ተሞክሮ ያላቸውን ግለሰቦች ወደ እናንተ የምናደርስበት መሰናዷችን ነው። በዛሬው መሰናዷችንም እንግዲህ ከወጣት ቃል ኪዳን ጋር ቆይታን አደረግን። ውብ የሆኑ በቃጫ የሚሰሩ የእጅ ስራ ውጤቶችን ትሰራለች። ከሷ ጋር ቆይታን አደረግን። ከስራና ከህይወት ልምድና ተሞክሮ እንደተማራችሁበት ዘና እንዳላችሁም እምነታችን ነው። እኔ ከወዲሁ አበቃው። ቀሪ ኦቤን ሆርን ኦፍ አፍሪካ መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ።